የሁሉማ ሲሉ ሰምተናል። ሶስት እግራቸው ረዥም ነው ሲባል ሰምቻለሁ እኔ። ጉድ ፈላብኝ። ስሚ ማርያምን እኔ ጎንደሬና እኔ አንሄድም። ለምን እኔም እሳት ነኝ እነሱም ኃይለኛ ናቸው። ለሁለት አንችልም። ለሁለት አንድ ቤት አይሆንም። እኔ ራሱ እኮ መማር አትንኩኝ ነው እኮ አትንኩኝ ነው እንጂ መቼ ይደርሳል። ቆይ አሁን ለቤታ ባህሪ የት ሀገር ቢሆንላት እሺ የሚል አይሆንም። የጎንደር አይሆንም። አይቼዋለሁ። ስንት ዓመት ተጠብቄበታለሁ። በቃኝ። ዝም ያለ ምናምን የት ሀገር ይሆንላት ሳስበው። እኔ ልንገራቸው፣ እኔ ኃይለኛ ሰው ነኝ ጋይስ። የምፈልገው ወሎ እያሉሽ ነው። እንዴት ነው? አረ የወሎ አይቻለሁ። ወሎንም አውቀዋለሁ እናቴ። የወሎንም ወንድ አውቃለሁ። የትግራይም አይቻለሁ። አትቀመጡም እናንተም ሮዲያ የመጀመሪያ እኮ ትግራይ ነው ታውቂያለሽ? ዜድ አብዚ ቁልጭ ብሎ ላጣርጎ ይወሰዳት እኮ ትግራይ እኮ። ደግሞ ብታይ ኤርትራያኖች ማለት ነው። ኤርትራን ማቃል እቺ ልጅ ሁሉ ቀምሳለኝ ነው እንደ ኤርትራኖች። አንቺ ለትዳር የሚሆን እኮ የለም። በጣም አሪፍ ናቸው። ማርያምን በጣም አሪፍ ናቸው ኤርትራኖች። ማገባ ነው የሚመስለኝ። እኔ ኤርትራዊ ያውና ተለያየን እንጂ ኤርትራዊ ነበረ። ቢታይ ሁሉ ቀምሳለች እንዳይ ስልጤ አላውቅም። ጋይስ በጣም ነው አይደለ? ላይክ ትሪት የሚያደርጉት ጊፍት ምናምን። ኤርትራዊ እኔ ማርያምን ኤርትራዊ ቦይፍሬንድ አለኝ ጠብሻለሁ። ግን ትግራዮቹም እንደዛ ናቸው። ትግራይ አይደል ዜዶ? ችግሩ የነ ዜድ ችግሩ አይቀምጡልሽም። ችግሩ እሱ ነው። አይ ለትዳራቸው ግን ታማኝ ናቸው። አይ እሱን እንኳን ተይው። ኧረ እናቴ በጣም ታማኝ አልነገርኩሽም እንትን ናቸው። አንቺ አረ ውዴ በላይ ዝም በይ። ጉበቴን ሳያወጣው ታገር እንደዚህ ውሽማ ምናምን እኮ የሌላ ሀገር እንደዚህ ሽፈሮች ከሆኑ የሆኑ ፊልድ ምናምን የሚወጡ ከሆኑ አይ ነው ታረጋር። ውሽማ ግን ደስ ይላል እኮ። ግን ትዳራቸው ላይ እንደዚህ ባይ ላይ ወጥቶ አንቺ ላይ አስቀምጦ ላይሽ እንደዚህ ምናምን ያኔ ትዳራ የትግራይ ልንገርሽ እንዴ እኔ እኮ አብሬያችሁ እኮ ኖሬያለሁ። ተይ እንጂ የትግራይ ሴቶች በጣም ለትዳራቸው ታማኝ ናቸው። ወንዶቻችሁ ግን አምሶሪ ወንዶቻችሁን እኔ በበቃኝ ብዬ ከሀገር በር ያስወጣኝ የእናንተ ዘመን እና እምልሽ ያለው ቤታ አሁን ላንቺ ወዶ አንቺ ቆንጆ ነው በቃ መማርዬ ያችንም መረባክ ያልኩሽ እኮ አንቺ ከወደደሽ ግን ቤትሽን ካለሽ እዛ ሊያረግ ይችላል። ጉቺን ጠይቂያት። እዛ ያለው እዛ ድሬዳዋ የማያውቀው ሰው የለም ነበር። እኔ እና እሱን በሱ ነው ሰው ራሱ የሚያቀኝ። እኔ ሌላው እንደ ቂጡ እስኪርገበገብ ነበር። ግን ኃይለኛ ነው በቃ እንዴ ዱላ ይወዳል እንዴ? ኃይለኛ ነው ወይስ ሴት ይወዳል? ሴቶቹ በቃ ቆንጆ ነበረና በፊት አሁንማ ጠንዝቷል። ያኔ ቆንጆ ምናምን ነበረ። ሁለት ያደረገው ነበረ ብታይ። መዘወሪያው አሪፍ ነው በቃ እየሄደ ዲቦራ በቤትሽ ግቢ እየጠበቅንሽ ነው እኮ ማርያምን ግቢ። አባትሽ እዚህ መጥቶ የዲቦራ አባት እንኳን መጣ ምን ይምጣል ምናምን ብዬ ተንከባከብኩትኝ። ስሚ መዘወሪያችን በስመ አብ ወመንፈስ ቅዱስ አንታይ ጉቤላ አንታይ አለ እያልን ወይኔ ጉድ ፈላብኝ። ኧረ ሪከርድ እንዳታደርጉኝ ጋይስ በፈጠራችሁ። ዲቦራ ቤትሽ ግቢ በእውነት መማር። አይ በዚህ ስመሰክርላችኋለሁ። ሂጂ ማሬ ግቢ በዚህ ስመሰክርላችኋለሁኝ። ደደደደ አይ ዜድዬ በዚህ እኔ ቤት አልመስክርላችሁ። በምን ቅድም ባልሽው ነው። ስምን ማል ተራም ሪከርድ ያደርጉናል። መዘወሪያ በመብዳት እንደ ወይ ኧረ በገብርኤል ኧረ አንቺ ዜድ ስንት ሰው ነው ሪከርድ አምላክ እስራኤል ከዚች ጋር እኮ ማውራት አይቻልም። እሺ አፈራበት ዜድ በፈጠረሽ ማሙል ኧረ በስመ አብ ቆሌ ነው ግፍፍ ያለው። አንቺ መማር አንቺ ምን ሆነሽ ነው በእግዚአብሔር? ኧረ ፌስቡክ ላይ ሰሞኑን እየወጣ መማር እንኳን እሺ እኔስ ለምደሻል። እንደው መማርን እራት አስጥተሽ አትስጫት።
እሷ አይደለም እንደ መጀመሪያ እግራቸው ያምራል ያለችው የታየሽው ያልኳት ቀምሰሽዋል እንዴ? አላለችም። እንደዛ አታወራም አንቺ መማር እንደዛ አታወራም። ኖ እንትናቸው ስትል እኔ ደግሞ ሶስተኛ እግራቸው ነው ወይ አልኩ። ኧረ ዝም በይኝ። ኧረ ተይኝ በእናትሽ እንዴ አፍራች ነው ሲገባ ያላፈራቸው አሁን ሲጠራ እግዚኦ ማረና እየባሰ መጣ። ግቢ እንጂ አንቺ ኧረ ዝም በይ በእግዚአብሔር። እኔ እኮ ተሳቀቅኩኝ እኮ። ለምንድን ነው ተሳቀቁ? ከዚህ የበለጠ ተለቀን የለ ፌስቡክ ዩቲዩብ የተለቀን እናታቸው ድንጋይ ታስበላቸው። ኧረ በቃ ዝም በይ እስኪ ውዴ። ለመማር ስትይ እኔና አንቺ ስንወጣ እናወራዋለን ስለመዘውሩ። ግን በአጭሩ ግን አሪፍ ናቸው ዛሬ ምናምን በቃ ዘግተነዋል። ግን መማሪ 6-7 ነው እንትን የሚሉት 7-8 ሰው ነው። መቅሰም እንዴት ነሽ? 6-7-8 ነው አለ። እንደና ናችሁ አለ። እንዴት ነሽ? ቤታዮ ግን ለምንድን ነው አንፍሎ ያረግሽኝ? አንፍሎ አረግሽኝ ለምንድን ነው? ኧረ እኔ አላረኩሽም መቅሰም። ኧረ እኔ አልመለስኩትም፣ ግን አንቺ አርገሽኛል። አንቺ አንፎሎ ነን አየሽ። ለመናገር በእውነት አውቄ አላረኩሽኝ። ወይ ደግሞ ባለፈው እንትን ስል ባለፈው እኮ እያወራን ነበር ስላንቺ። የት በእንትን ጉዳይ በዛ በፌስ የሆነ አንድ አልነበር አይደለ? ቶፕ ላይ ሆነሽ ምናምን እኮ እያልን እያወራን ነበር። እያየሁሽ ነበር እንጂ አጋጣሚ ይሆናል ያደረገሽ። አጋጣሚ ይሆናል። ዜድ ወይም ቤተወይ ሰላም ነው አለን። መማር ደህና ነሽ? ሰላም እንዴት ነሽ? አለን። ኧረ ምግብ ላመጣ ሂጅ ልከሽ ይሆናል ያላየሁትኝ። ማርያምን አላየሁትኝ። ወይዬ እሺ ምን አላችሁ? ጌም ልትጫወቱ ነው? እያወራችሁ ነው? የተጫወታችሁ? ሶሪ አይ እኔ ዲቦራን እየጠበቅኳት ነው እንድትገባ። እዚህ ጋር መታ ነበረና እንድትገባ ብዬ ነበር እየጠበቅኳት ነበር። ወሬ ይዘን መቅሰም እያሉ ባልታ ይዘን በቃ አውሩ። እኔም እዚህ እየሰራው ነው ስራዬ። እሺ እኔ ውድ ዜድ ምን ሆነሽ ነው የፈዘዝሽው? እስኪ ንገሪ መቅሰም፣ የኤርትራ ወንዶች እንዴት ናቸው? እኔ አሁን ኤርትራዊ ጠብሻለሁ አውቃቸዋለሁ ምናምን አሪፍ ናቸው። መዘወሪያቸውም አሪፍ ነው። ንገሪ መሸኝታቸውም አሪፍ ነው ምናምን። አንቺ ንገሪኝ እንዴት ናቸው? ኧረ በጣም አሪፍ ናቸው። የሚጎድል ነገር የለም። ምንም የለም። መማር ኤርትራዊ ልታገባ እያሰበኝ ነው። ኧረ ምራታችን ልትሆን ነው? አማሽ ልትሆኑ ነው። በቃ አሪፍ ነው። እኔ ከጎንሽ ነን። እኔ ወዳቸዋለሁ። ይመቻ። ኧረ እኔ ወንዶቹ አሰላም ናቸው፣ ይመቹኛል። መማርዬ ውይ የኤርትራ ወንዶች ማርያም። ቤታዬ ደግሞ በደንብ ነው። ኧረ እኔ አውቃቸዋለሁ በደንብ ከስር መሰረቱ እናት ያውቃል። ተይ ለእኔ መምዬ በውስጥ እነግርሻለሁ እንዴት እንደሆኑ ምን እንደሚሆን ስሚ፣ ምን እንደሚወዱና ምን እንደሚጠሉ እኔ ጠንቅቄ ነው የማውቀው። ሮዚ ጠንቅቄ ነው የማውቀው። መማርዬ ተይ አስረዳሽ። መቅሰም እየተዩ እኔ በደንብ አስረዳታለኝ። በደንብ አስረዳኝና ድሮ መወዳቸዋለሁ ይጨምራል፣ ፍቅርሽ ይጨምራል። በቃ እሺ ያምራል። መማሪያ ቴንክ ዩ አመሰግናለሁ። በቃ እናንተ አብሩ። እሺ እኔ ፍቅር እሺ። ሮዝዬ ቀሚሱን እንዴት እንደወደዱ እሺ ውዴ ቀሚሱን እንዴት እንደወደዱትኝ ሮዝዬ ቀሚሱን እንዴት እንደወደዱት ብታይ። እዚህ ደረቴ ጡቴ መቼስ ጉቼ ትታያለች። ደስ ይላል። ትታይ ትንሽ ታሳያለች። እንዴት እንደወደዱትኝ ይኸው ከሮዚን የገዛሁት ከቅድም ጀምሮ ቀሚሰሽ ስትሉ የነበረ የኔ በሌላ በቢጫና ቢጫ ታዲያ እኮ ልካልኛለች እኮ ግን ራሱ በጣም የሚያምር ማለት ነው። ይሄን ደግሞ በጣም ነው የሚያምረው። ማርያም በጣም ነው የሚያምረው። ግን ምን ነው ደረቴ የሰፋብኝ ግን መማርዬ ጡትሽ ቀንሶ ነው። ኧረ መማር አታስቂኝ። ዛሬ ጉድ ፈላ። ዜዶችን ሰምታ እኮ ነው ሌላ የምትሄድበት ትንሽ አሚን እኔ ፍቅር አሚን ዜዶዬ እኔ ምርጫዎችን እኮ እወዳቸዋለሁኝ እኮ ሮዝዬ። እኔ ማለት
በጣም ነው የሚያምሩት። ይሄው ከሮዚ ጋር እሺ ጋይስ ከሮዚ እንትን በሉሽ ሁላችሁ ማርያም ሮዚ ጋር ግዙ። ውይ ሮዚዬ ለኔ ግን ቀሚሴን አላችሁልኝ። ምንድነው እሱ? እንዳንቺ ማለት ቀሚስ ያለሽ ሮዛ ሮዚ አሜሪካ በጣም በቃ በጣም ያማምሩ ቀሚሶች ነው የምትሰራው። ከሷና ከማን ነው ጎንደር ፈትል ግዙ። ሁለቱ በቃ ቤስት ናቸው። የሮዚ በጎንደር ፈትል በፈትል ሮዚ ደግሞ ጎንደር ፈትል አለች። ጎንደር ፈትል ኤርትራውያን እና ተጋሩ ይኸው ሮዛ እንትን በጣም እንትን ሓሪፍ ጥበብ ሓሪፍ ና ባህሊ ክዳውንቲ እኒዋ ካብኣ ግዙ ፎሎ ጎርዋ ገለ ካብኡ ብውሽጢ ወይ እንትን ቴሌግራም ወይ ዋትሳፕ ገለ ሊያዩ ካብኣ አሜሪካ ዲሊቨሪ ምናምን እኔም ቤታ ጋር ታክ እናደርጋለን። አሜሪካ ወዲያው ነው ዴሊቨር የምታደርገው። በጣም የሚያማምሩ በተለይ እንደዚህ የኔ እኮ ለበዓል እኮ ለጥምቀት ይሄን ነበር ልብስ ነበር በጣም የሚገርም አልደረሰልኝም። በጣም እኔም ለገና ልክልሻለሁ ብላ የመማር ቤታ ልትወፍር አስባ ነው ይሉኛል። ሰሚራ ቴንክ ዩ የኔ ይሄኛው ቀሚስ እቴጌ ትባላለች። ካናዳ ናት። ይሄ የኔ እቴጌ ትባላለች። ካናዳ ነው ያለችው እሷ። ቴንክ ዩ ሮዝዬ ያምራል። እሷ ነው ያለበሰችኝ። በጣም ነው የሚያምረው። የጥሩ ወርቅ ቀሚስ ይባላል። ፈመስ ቀሚስ ነው። ያው ታውቁታላችሁ። ሮዝዬ ግን በስመ አብ ሁሌ የምታለብሰኝ በጣም የሚያማምሩ ቀሚሶች ያምራሉ። ማርያምን ደግሞ ደግ ልብም ስላላት በጣም ነው የምወዳት። በጣም ምስኪን ሰው እግዚአብሔር ነው። ምርጥ ሰው ናት። ምርጥ ሰው ማርያምን ማታጨናንቅሽ ምናምን እንደዚህ እንደንትን ያ በጣም አራዳ የገባት በቃ ፈታ እኮ ነው። እዛ ራሱ ፈታ ብለናል። ኳስ ምናምን ስንል አንድ ቀን ሮዝዬ እንገናኛለን ውዴ። እኔ እንደሆነ አስቸጋሪ ነኝ መቼስ ከና መሬት ይዥኛለሽ። ያቺ ናት እኮ ያቺ መሽቆቅ ናት እኮ መማር ከና መል ያልያዘችኝ ያቺ ከና መል ያልያዘችኝ ከና መሌ መያዝ አለባት። ሮዝያውን ከና መል ያለ ለኳስ ተሰብስበን እንገናኛለን። እግዚአብሔር እንገናኝ አንድ ቀን መማር ደስ ይለኛል። እንገናኝ ጌታን አንቺ ብቻ አገኝሻለሁ። አሜሪካ ይሻለናል ካናዳ ከዛች ልጅ ጋር ሆነን አሜሪካ አንቺ እና እሷ ተያይዛችሁ ነው እኮ ከዛ የሆነ ቦታ እንሄዳለን። እሺ አብረን ከእሷ ጋር ምን ሆና ነው ዜድ ቁልጭ እያለች የምትሰማን? ዜዳ አይገባሽም። ማምናዋ ቡና ላምጣልሽ ሮዚ ጋይስ ሮዚ ታው ጥበብ ዜዶዬ በትግርኛ ስለተናገርሽ ቴንኪው ብለናል። እሺ ሮዚ ዜድ እናመሰግናለን። እኔ ማለት ይገባታል። ያ ቴንኪው ዲቦራ ተመልሳ አልገባችም። አቦች መሽቁቅ የዲቦራ ሰውዬ እኮ እዚህ መጣ። ሜምበር ሲሰጠኝ ናውጣ ሂዱ ከነ ሜምበር አልኩት። እኔ ግን እንደዛ አላልኩትኝ። ምንህን ትታሻለህ? ምን ይምጣል አልኩት። አራለው የምን መታሸት ነው እንደዛ ዜዶ ኮምስታፋልባ እንትኔን አስሞላችልኝ። አቅጅ ያለው ደግሞ ወፈር እንትና ነው ዳይቦ ጠፍቷል። እስታ ግን እውነት ነው ግን ዳይቦ ልጁ ሞተበት እኮ። አረ ወይ መስኪን ነፍሴ ማር ልጅ እያለው ምናምን ነው እንዴ ታዲያ ላይክ ዲቦራ የሚያፈቅረው ያ ግን በቃ ወይ የልጅ ሞት ከባድ ነው። እግዚአብሔር ያጽና ዳይቦ እውነት። አዎ እግዚአብሔር ያጽናው። ግን ልጁ እኮ እያወራ እንዴት እኔ እንጃ። እኔ ግን ሰምቻለሁ እንደዛ ወሬ። ግን በቀላሉ እየሞተ ነው ላይክ ነው። አሁን ልጅ የእሱ ልጅ ከሆነ ልጅ ነው አስቡት። አክሲደንት ምናምን ካልሆነ What?
ጋይስ አክሲደንት ታተሽ ነው። ታፕታፕ አድርጉ ጋይስ። አልገባኝም ውዶቼ። ታተሽ ኮኩሊን ጋይስ ወይኔ ጣፋጭ ግን በጣም ብዙ ነው የበላሁት። አቤት አሁን ደግሞ ስንት ዛሬ ግን አበላልሽ 6 ፍላወር ጋይስ 6 መማራይ መወፈር አለብኝ ሳስበው ትንሽ። እኔ እኮ ውፍረት ማልወደው ቦርጭ ምናምን ነው የማልወደው። ዋው ቦርጭ ልክ ነው። ሁለት ሙሉልን ጋይስ። ሁለት አንድ ሰው 6 ፍላወር ጋይስ እድል ቴንኬን ማር ሁለት ይቀረኛል። ሁለት ጋይስ። ቴንኪዩ ወዳችኋለሁ። ስሙኝ እናንተ ስሜን ከቤቴል ወደ እድል ባስቀይረው ምን ይመስላችኋል? መማር ትክክለኛ ስሜን ታውቂዋለሽ? ቤቴል አሪፍ ነው። እድልም አሪፍ ነው። እድል አሪፍ ነው። እውነተኛ ስምሽ ማን ነው? አላውቀውም እኔ። ቤተል ቤቴል በማን እንደሆነ ማውቀው ታውቂያለሽ? በጉቺ ናት ሙሉ የምጠራሽ ብዙ ጊዜ ቤተል ትልና እንደዚህ የሆነ ካባች እንቁርቲም ጀምራ እንቁርቲም እንደዛ ነው የምትለው አሁን ያመጣችሁ ፋሽን እንቁርቲም ቤተል ዮናስ ምናምን ቤተል ዮናስ እንደዛ ሲሉ በዛ እንደ ቤተል ነው እንደ ቤታ ስም ብዬ እንጂ ሁሌ ቤታ በሚለው ነው የሚይዘው የነበረው። ይኸውልሽ ቤቴል ይኸውልሽ እኔ ስም ቤቴል ለዋ ቤታ የተባለው የሆነሽ እዛ ኢትዮጵያ እያለን ግሪክ የተማርኩኝ ጓደኛዬ ራሄል የምትባል ቤታ ስለምትል ለዛ ቤታ ሆነ። ግን ቤታ አሁን ቤቴል አይደለ ስሜ ቤታ ሆነ። ዩ ደግሞ ቤታዩ አይደለ ዩ ደግሞ ዮናስ ነው። እንደዛ ነው እንዴ? ግሪክ ታውቂያለሽ እንዴ? ቤታ ያው ግሪክ በስርዓት ምን ያልተማርኩበት ነው። የሀብታም ልጅ ነሽ ማለት ነው። አታስቀኝ ማለት ግሪክ ስኩል ምናምን የሚማሩት እኮ እልም ያልኩኝ የድሃ ቅንጡ ነበርኩት ያለሽ። እውነት ለመናገር እኔ መጨረሻ ላይ ነው የመንግስት ትምህርት ቤት የተማርኩት። እሱም ሃይ ስኩል ነበረ 11ን ማለት ነው። ያ ከዛ ወደ 12 ክፍል አባትሽ ውጭ ሀገር ስላለ ነው። ለዛ ነው ነዋይ ሀገር ውስጥም እያለ ነው እንጂ። አብራችሁን የመጣችሁት ከአባትሽ ጋር ስመጡ ወደ ዩኤስ? እሱማ እዚህ ይመጣ ነበረ ግን ከእሱ መጣ እዚህ ከካንሳስ እሱ መጣ ከዛ ነው እንጂ መጣ እንጂ እዛ እያለማ የግል ነው የምማረው ሲጀመር። እሱ ሲመጣ ነው ወደዚህ መንግስት የገባሁት። ለምን ለጅራሪነት እንዲመቸኝ። አቤት ሃይ ስኩል ስገባ ሃይ ስኩል ቃልኩሽ መማር ማርያም ነው የምልሽ የሽፍት ነበር ማለት ነው። የጠዋት ሽፍት ነበር የመረጥኩት። የጠዋት ሽፍት መረጥኩ። ለምን መሰለሽ? ከትምህርት ቤት መልስ ስንለቀቅ ማለት ነው ማታ የትም ዞራለሁ የትም መሄድ እችላለሁ። ገባሽ? የጠዋት ሽፍት መረጥኳት። ከጠዋት ላይ ብድግ ብዬ ኩሌን ከዚህ እስከዚህ ግጥም አድርጌ ቴንኪው አቤት። ከዛ ስሚ ከዛ ፋፋፋ ብዬ የጠዋት ሽፍቴን እድት ላሉ ጠዋት ግን በጣም ነው የሚያስጠላው እኮ መማር። ለምን በኢትዮጵያ በጠዋት ማለት ነው ቁርሴን አድርጌ ሂድት ላሉ። ከዛ 6 ሰዓት አይደለም የምንለቀቀው ምሳ ሰዓት ላይ ውጥትልና ቤቴ ግብትና ቀይር ልብሴን አድርጌ ከጓደኞቼ ጋር ብን አባቴ ቢናል ሃይ ስኩል ተመቼ። ለምን መሰለሽ የሳስባት እንትን አትመስልሽም? ተደባዳቢ ሃይ ስኩል አትመስልም? እኔም ተደባዳቢ ነኝ እኮ መማር መጨረሻ ከትምህርት ቤት የተባረኩት እናንተ ጠይቂያቸው። ድሬዳዋ ማንንም አልሰራም እደባደባለሁ። መምህርን መጥቼ ነው ቲቸር መጥቼ ነው የወጣሁት። ጭራሽ ቲቸር መጥተሽ ባለፈው እየነገርኳቸው እኔም ጥፍር ነቅያለሁ ያስተማሪ ኢንኮምፕሊት የተባልኩት በመምህር መጥቼ በቃ የቲቸሯ መጥቼ ነው። እሷ መጣ ነው መጥቼ አይደለም እኔ መጥቼ ነው መማር እኔ መጥቻታለሁ። እየገረፈች ማለት ነው እየገረፈችኝ እጄን። ከዛ እጄን ያዘችው ዜድ እጄ እንደዚህ ይዙሽ የለም አለው። እጄን ይዛ ዱልጥ ልታረገኝ ስትል እጄን ንጥቅ አልታረግ የራሷን እጅ ቅውር አረገች። ጠፍሯ በዛ ጎማ መማር በዛ የዋ ጎማ
እጆላክ ምሽልጥ ጥፍሯ እንዴት እንደምትናደድ አስበሽ ወላጅ አስመጥታ ለሳምንት ነው የፈረምኩት። ጥፍሯ በገዛ ጥፍሯ ነቅላ ግን ተደባልሜ ምናምን እንትን አይደለም። አንድ ቀን ደግሞ መማር መቼ ማረሳው ክላስ ውስጥ ነው እንጂ መጣ ዳይሬክተሩ ማለት ነው እንትን አይ ቲንክ ሲቪክ ቲቸር ምናምን ይወዳታል። እሷንማ ሽንት ቤት ነው የምንላት። አስተማሪዋ ማንንም እንበይኝ እንደዚህ ያወጣናል። ጭራሽ ሁሉም አስተማሪ ስም አላቸው። ለምን አወጣን ሰው ማንን ከሽንት ቤት ወጣልና አትሄደ ከሽንት ቤት ወጣ ማለት ነው። እጇን ታጥባ ማርያም ነው የምላችሁ ጋይስ። በሳሙና ስለማትጣጣብ መሰለኝ ቾክ ዳስተር አለ አይደለ? ቾክ ነው የሚባለው። ስትጠርግ ሞር በቃ እጇ በቃ ካካካካ ኦ ማይ ጋድ ማርያም ነው ምንሽ ጋይስ። ፀጉሯ ስሚ ሃይማኖት ትባላለች። ፀጉሯ እዚህ ቂጧ ድረስ ነው። አጭር ናት፣ ፀይም ናት፣ ስታምር። እጇ ግን በቃ ፊት ለፊት እኛ ዴስክ ፊት ለፊት ካለን እመቤቴ እና እሷን ይወዳታል ዳይሬክተሩ ማለት ነው። አንድ ቀን መጣና ማለት ነው መማር እዚህ ያላችሁ ነው ደደቦች። እኔ ደደብ አይደለሁም አልኩ። ቆሜ ተማሪኩ ተጠቀጠ እሺኛው ጎረዛለ ዳይሬክተሩ እሺ አንቺ መማር እሳት ነበርኩ እኮ አንቺ። አሁን እኔ ምን አወራለሁኝ? እኔ እኮ አሁን ሰዎች ማለት ነው ነገረኛ ነሽ ምላሳም በጣም ድሮ ብታይኝ እኮ መማር እናቴን ሳይ በርበርበርድ ለማለት። አንድ ቀን ደግሞ አባቴ ከዛ ውጮቹ ጋር ለሚሰራ የነበረው የቅንድ መላጫ ይዞልሽ መጣ። አረፋ ያለው ምናምን ብርቅ ሆኖብኝ አረፋ አድርጌ ቅንድቤ ሙሉ ላጨውትልሽ ሙሉ ነው ያለስተ ትምህርት ቤት ሄድኩልሻ። ወይኔ እስማ አሙልት ሙሉ ትምህርት ቤት እየቀጣው አልኩሽ። ቅንድብሽ እስኪያድግ ድረስ እንዳትመጪ ተብዬ ቅንድብሽ እስኪያድግ ድረስ እግዚአብሔርን እየቀጣው ለአባቴ ያልኩሽ። እጅ ሳስታጥብ ምሳሳትን እንደዚህ ድፍት ምን ሆና ነው ልጅቷ? ተመልጫለሁ መማር ይሄ የለኝም። ምን ሆና ነው ልጅቷ? ምን አንገቴ ደፈት ብዬ እንትኑ ሳህኑ ላይ ማስታጠቢያው ላይ ልደፋ። ከዛ የኛ ጎረቤና ብድግ አድርጋ እንዲተኛች ምን ልጥ ብያለሁ መማር። ፊቴ ጭራሽ ሰው አይመስልም። ቀጠቀጠኝ አባቴ በቃ ቀጠቀጠኝ። እስማ ኃይለኛ ነበርኩ መማር ኃይለኛ። ኧረ ነው እንደው ጫለሽ ግን ለአባትሽ ዝም ብለሽ የምትቀጭው አባቴ ማፈሯ እየገረፈኝ አባቴ ማለት አያምም በኋላ ይተወኛል አለ። እሱ እኮ እየቀጠቀጠኝ ነው መማር። አባቴ በጣም ሰው በጣም ኃይለኛ ሰው ነው አባቴ። አሁን ድሬዳዋ ሁሉም ያውቁት በጣም ኃይለኛ ነው። ምንም ነገር አሁን ማስቲካስ በይው ምግብ ሲያ ጆሮሹን ድርግም እዛው ጋር ምግብ ስበላም አሁን ሺቲ ደግሞ ከስር ሲሸቀሽ ወመኔ ሴተኛ እንትኖች ነው የምትመስዩና በቃ ምንም አያልፍም ነው የምልሽ መማር። ፋዘሬ ማለት ኃይለኛ ሰው ነው እና እኔ ሳት ነበርኩ እየገረፈኝ አልኳችሁ እኮ እየተገረፍኩኝ በኋላ ይተወኛል እላለሁ። አያምም በኋላ ይተወኛል። ጌታ ምስክሬ ነው ነው እኮ አያምም እየተለበለበ እኮ ነው ቆዳ አያምም። ምንም እኔ አሁን አላመመኝም ምናምን። ደግሞ ከዝኖቼ ምናምን አብሮኝ ነው የሚያድጉት ገባሽ? እነሱ ያን ምንም አይሰማሽ አያመኝም እላለሁ። ልብልብ እያደረገ እልህ እኮ ነው። ኧረ ፋዘሬ ኃይለኛ ሰው ነበር። አሁን ተረጋ። አሁንም ይቆጣል ይጮሃል ምናምን እኮ መማር ግን ከድሮ ተረጋጋ። ናቺ ትምህርት ቤት 3 እንደዚህ መደዳ እግር የሚል እኮ ነው ፋዘሬ። አሁን እንደዚህ ከበር እንመጣልና ምሳሳ ከእንትን ላይ ከኮንትራት ላይ ስትወርጅ እግር እንደዚህ እኩል ማየት አለብን። በቃ ማየት አለበት። ያው ከዝኖቼ ምናምን የሚያሳድጋቸው ነበሩ። እግራችን እኩል በር ላይ መታየት አለበት። በቃ በጣም ኃይለኛ ሰው ነበር። እኔ ለዛ ይመስለኛል በጣም ስለሚቆጣጠረኝ ነው። ፈተና ላይ ምናምን ውጤትሽ አይታይም ታዲያ ማለት ኧረ አባቴ ያልኩሽ እኮ 3ኛ ብትወጪ ማለት አሁን ይሄ ምንድን ነው ይልሻል። ሞራልሽን እኮ ነው የሚሰብረው እንጂ ምንም አያበ አሁን ይሄ ምንድን ነው እሺ ምንድን ነው ይልሻል። በቃ እንደዚህ አይነት ሰው ነው። በጣም በስመ አብ አባቴ ኃይለኛ ሰው ነበር። እመቤቴ ውይ በኢየሱስ ስም እሳት ነበር እሳት። እኔም ኃይለኛ ነኝ እኮ መማር እኮ አሁን እንደዚህ እኮ አሁን እኮ ምን እናገራለሁ እኔ ቲክቶክ ላይ እኮ እናገር ቲክቶክ ላይ በአካል ብታይኝ መምዬ ነው አያቴ ማለት ነው። መብራት ጠፍቶ እኮ ነው ስም ይዜድ መብራት ጠፍቶ እኮ ነው። አብረን ነው ሁላችንም ሰው አይደል የጠፋው መማር። እሰይ ጠፋ እንኳን ጠፋላል መብራት ማርያምን መብራቱ ጋይስ አብሮን የጠፋብን አይደለም።
እንኳን ጠፋ እላለሁ። አያቴ ናት ያሳደገችኝ። እንዲሁ ቀንድ ነገረኛ አያትሽ ነው ያጠገበችሽ። ለዛ ነው በአያት ነው ያደግኩት። ዜዶ ታላቆች ተደባዳቢ ትመስለኛለች። በቃ ተደባዳቢና አልሰማም የምትል አይነት ሰው ናት። እንደዛ ነኝ ከልጅነት እልኸኛ ነኝ። በቃ ተደባደብ ከወንዱም ከሴቱ እንደውም በብዛት ከሴትም አልደባደብም ከወንድ ጋር ትምህርት ቤት ከወንድ ጋር ማርያም። ቆይ ግን ሲቆጡሽ ትሰሚያለሽ? እኔ ሲቆጥ እልኸኛ ነኝ። በቃ የማይሆን ነገር ከሆነ እኔ ማንንም አልሰማም። የማይሆን ከሆነ የሚሆን ከሆነ ደግሞ አዎ እሰማለሁ። እቤትስ ትገረፊያለሽ? ታስቸግራለሽ? ኧረ በስመ አብ እንደኔ የተቀጠቀጠ የለም። በንክሻ አይቀር በሶኬት አይቀር ምናምን ተመትቻለሁ። በጣም ተመትቻለሁ። ግን ቤተሰቦቻችን የሚደበድቡን አይወዱንም ማለት ነው። እንትን ያደርግሻል። ገባሽ? መመታት ለምንድን ነው እንደዛ? ግን እንደ ልጆቻችን አሁን እኔ አልተገረፍኩም፣ ጸባይኛ ስለነበርኩ። ድሮም ጸባይኛ ታደለሽ። ኧረ እኔ እንደ እባብ ነው የቀጠቀጠኝ። ተገርፌ አውቃለሁ፣ ግን ዝም ብሎ ከስንት አንዴ ምናምን ነው። ተገርፌያለሁ የሌለ እንደኔ ተገርፌያለሁ። በጣም ተገርፌያለሁ። ኧረ በስመ አብ ፋዘሬ በኢየሱስ። ኧረ መማር እኮ ብታዩ ማለት ነው። ውይ ኃይለኛ ነው አባቴ። አሁን ደግሞ ተግባባን። አንቺም ኃይለኛ ሆነሽ ነው። ውይ በሱ ነው ያወጣሁትኝ። እኔ እኮ አትንኩኝ ነው አትንኩኝ፣ በቃ አትንኩኝ። ምንም ግን መማር ማለት እንደውም አሁን ተይሆኛለሁ። አሁን ራሱን እያየ ነው ያሳደገሽ። ራሱን እያየ ምን በቃ ምን ከዛ ይልቅ ቃጥቁጦኝ ነው እንኳን ተጋርፎ እኔም ቁጭ ብዬ ዝም ብዬ አላቆምም መማር። ለቅሶ ሌሊቱን ሙሉ ሲበስብኝ፣ ከዛ አባቴ ውጭ ወጣና ከአራስ ሆናም እኮ እንዲህ ስታረግ ነበር ምናምን እያለ አባቴ ውጭ ሆኖ ይጮሃል። እኔ ከዚያ ያለቅሳለሁ፣ እሱ ከዛ ይጮሃል። ኧረ በስመ አብ። አሁን ግን በስመ አብ። አሁን እኮ ዝምተኛው እኮ ነው መማር ማለት ነው። ደግሞ ምግብ ነው የማልበላው የነበረው። ምግብ አልበላም። በቃ ከተገረፍኩ ምናምን ወይ ከተጣለው በቃ ኩርፌ አልበላም ነበር ምግብ። እምቢ እላለሁ ምናምን። ተይዋ ለቁርስሽ ይሆናል ወይ ለምሳሽ ይሆናል ትበያለሽ። ግን እልህ ይዘኛል። ራሞተት እስክል ድረስ እቆያለሁ። አድባ እናትሽ አባትሽ ነበር የሚገርፉሽ? ኧረ አባታችን ምንም አይገርፍም። እናታችን ናት ትንሽ። እናታችን ብዙ አይደለች። ወንድሞቻችን ናቸው እኛ ወንድሞቼ። እነሱ በጣም ከባድ ናቸው ወንድሞቻችን። ትልቆቹ በጫማ ጥፊ ምናምን ነው የሚሉሽ። ሱሮች ከበጣኛለች መማር 6 ዋው በደንብ ነው የተገረፍሽው። ወንድሞች ካሉሽ በቃ ብዙ ተማች አይደሉም፣ ግን አልፎ አልፎ ካጠፋሽ በስመ አብ በጣም ነው የሚማቱት። ይህ በቃ ሁሉም ኢትዮጵያ ሄዳ ያለ ነው። በቃ ይሻ ግን እንዲሁም ተገርፈን እንደ አይምሯችን በሰራ ያንቺ እንደውም ሰርቷል። እኔ ወንድሞች ተናናሾች የሆነው አንድ ወንድ የሆነ አይነካኝም። ወንድ የሆነ ከተናገረኝ ድቡል አድርጌ ምጥጥ እዛ ዝርግት አድርገዋቸው ነው የሚሄዱት። ታናናሾችሽ ደባደባል። ታናናሻለሽ ፍንዳታዎች ናቸው፣ የስፖርት ናቸው። ማንም ያውቃቸዋል። አንድ ሰው አይነቃኝም። አንድ ሰው ኧረ በወንድሞቿ ታስመታናለች ነው የሚሉ። እኔ ደግሞ ከወንድሞቼ እህቴን ነበር የሚፈሯት። ሌሎች ደግሞ ደባዳቢ ናት። የመጨረሻ እርግጥ ነው የምታደርጋቸው እና እነሱ ማጠናት እኔ አንደባደብን ብታይ መታውኝ ምናምን እሷ ነች የምትደባደበው። እኔ ቆሜ ያለው ከድሮም ጀምሮ ዝምተኛ ነሽ ማለት ነው። አንድ ቀን አታስመታንም ብሎ ማታ መታኝ የሆነ ልጅ ማታ ስላላዩሽ ማታ እየጠጣን ምናምን መታኝ። ከዛ ወዲያውን ነው የደወልኩ። አንቺ ማርያምን ደቂቃም አልፈጀውም። መጥተው ሲያርጉ
ደም በደም አስፋልት ደም በደም አድርገውት ሄዱ። በስመ አብ ወመንፈስ ቅዱስ። አያኔ አንቺ በቃ አሁን ገድላ እንደዚህ የማይመጡ መስሏቸው እኮ ነው እንደዚህ በቃ አንቺ የመጀመሪያ ልጅ ነች ዜድ ነው። የመጀመሪያ አለ አዲስ አበባ አለ ታላቅ ወንድ ነው። አዎ ወንድ ነው። ሁለተኛ ነኝ እኔ። ከዛ ከኔ በታች 3 ወንዶች አሉ። የመጨረሻ ሴት አለች። ኦ ብዙ ናቸው። 6 ነን ማሻአላ። እኔ ይኸውልሽ ውሃ ውስጥ አንዴ እየዋኘን አንዱ መቶ እኔን እንደዚህ ያሰመጠኝ። እህቴ እንዴት ቅጥቅጥ ባፍንጫው ደም ምንስ ይወጣ ነው። አስምጦኝ ማለት ነው። እንዋኛለን ወንዝ አለና ወንዙ ጋር እንዋኛለን። እዛ ስንሆን መጣና እንደዚህ ሲያስገባኝ በስመ አብ እሷ ከየት መጣች አልላት። መታ አንቀር ደም በአፍንጫው እስኪወጣ አላቀሽናት። ምንሽ ነው የምንራራቀው፣ ግን በጣም ኃይለኛ ነች። በጣም አሰመጠኝ። አራዳ ቋንቋ ነው። አሰመጠኝ አለሽ መማር አሰመጠኝ ያልኩት እኮ ውስጥ አስገባኝ ነው። ደፈቃት ተደፍቃው። እኔም እንዳንቺ መማር እንደ ኃይለኛ ካላማደሪያ አለ አይደለም? የመኪናው ካላማደሪያ የመኪናው ያው እንደሚዋኘው አሜሪካው እንደ ስክብ አይደለም እሱ ይዘሽ ማጥጪ ምትዋኝ እዛ በቀር እንደ ካላማደሪያ እዛ ወሩ አድርጌ ካላማደሪያው ይዘዋለሁ ብዬ ሩርስ ሰመ በቃ ገባው። በቃ እንደዚህ በቃ አንድ ጎዝ ልጅ ነበረ እሱ ያስወጣኝ። ውሃ ጠጣው ካላማንዳሪ ካላማደሪያ ነው የሚባለው። አዎ የሚባለው አንቺና አማርኛው እንደ አንድ ነው። ካላማደሪያ ነው የሚባለው። ካላማደሪያ የጎማው የመኪናው ጎማ የውስጡ የሚነፋ አይደል? የውስጡ እናትዬ ቴንክ አዎ አላቦ ኖሮ ሀዬ አላቦ ሽኒ ወንዝ ምናምን ሽኒ አለች። አመድ መስለን ነበር የምንመጣው። ሽኒ ምን እንደሆነ አላውቅም። ውሃው ነጭ ዋኝተን ነጭ ሆነን ነው የምንመጣው። ቤታ ዋኝተሽ ታውቂያለሽ? ቤታ ቃለራ አለ እኮ እዛ ድሬዳዋ እኮ ድሬዳዋ አለ። ዜዶ ዋኝታ የምታውቅ አይመስለኝም። ዋኝተሽ ታውቂያለሽ? ኧረ ዋኛለሁ። እዛ መቀሌ ብዙ እንትን ነው ያለ የሆነ መማር ሳይክል ነድተሽ ታውቂያለሽ? አዎ ወይ ሞጆ እያለ ሳይክል በጣም ነግቼ እንትን ወደቅኩኝ። እዛ ምንድነው ሀዲድ አለ፣ የባቡር ሀዲድ ማለት ነው። ሰው ሁሉ እንትኑን የገበያ እንትኑን እያነሳ ተሽከርክሬ እጅ ባቡር ሀዲዱ ላይ አቆመኝ። ፈረጥኩልሻለሁ። ከዛ ለስንት ጊዜ አልነዳም። መማርም አንቺ ዞሪም ነበራ። ደፋር ነበርኩ፣ ግን እንደዚህ እንትን አልጣለም። እንዳለ ጉልበቴ በሳይክል ነው እንዳለ ጉልበቴ። አሁን እኮ አንድ እንትን የሚታይ ነገር የለን፣ በሳይክል ነው። ከዛ የመጨረሻ ሳይክል የጠላሁት አንድ ቀን ነው። ገበያ ተልኬ የሰው እኮ ነው እሺ፣ የኔ ቤት ምናምን አይደለም። ገበያ ዳገት ነው። ከዳገቱ ወደ ታች ወደ ቁልቁለት እየወረድኩ ፍሬን የለውም ሳይክሉ፣ እምቢ አለኝ። ከዛ በዚህ ከውልስተን አለ እንደዚህ የሚመጣ ያለ መኪና ድንጋይ የጫነ ገልባጭ፣ ወዴት መውደቅ አለብኝ? ወደ ከውልስተኑ ሄጄ ድፍቅ ወደ ከውልስተኑ ዮርዲ ምን ላድርግሽ? እንደዚህ እንዳት እንዴት አሁን አስታወሽኝ። ውጭ ከዚህ ወይኔ በስመ አብ እንዴት ስጭት እንደሚሉ እኮ በእግዚአብሔር ስም አንዳንድ ነገሮችን ልቦልክ ብዬ ነው መማርዬ። ላስት እንጫወት እናወጣለሁ።
እኔም እንደዛ